ይሄ ልጅ ሙከራ የምታደርጊበት የላብራቶሪ ታደርግሽው እንዴ? በኋላ ምንም ሳያከታተሽው አንዷ አላት እንዳታደርገልሽ። ወንዶች እንደሆነ አያዝ ካልቻልሽ ግን ፎጥቶ ነው የሚበሩት። እኔን እንኳን ተይኝም። ይኸው አንቺ ደግሞ ምን ሆንሽ? ያፌት ታሪኩን እኔ የምልህ ነገሮች ሁሉ እየተደራረቡብን ልናወራ አልቻልንም። እንዴት ነች አዲሱ ገቢያችን ይላል። ትንሽ ረባሽ ነች ግን አታስብ፣ በደንብ አድርገን እናስተምራታለን ይለዋል። ደግሞ ያኔ ሰርጋችን ለመበጥበጥ መታ ነበር ነው ያልከኝ ይለዋል። አዎ መታ ነበር፣ ግን ፋፍና መታ ነበር። እኔ ያለው ሌላ ሰው ሊያገባ አይገባም እያለች እያለ እኛ ግን አፈፋርገን ወደሚገባት ቦታ ወሰርናት ይላል። አዲሷ ገቢያችን ያለው ሂዋንን ነው። ሂዋን የሰርጉ ዕለት ተሸፋፍና ኤፍራታንን መታ አውርታት ነበር። ነገር ግን ይህን ነገር ደግሞ ያፌት አላወቀም። እናም እታቻሉ ሲጠብቁ የነበሩ አታለው እንድወሰዷትኝ ምን ሆነሽ ነው እዚህ ጋር ለምንድን ነው ምን ሆንሽ ይሏታል። የማፈቅረው ሰው ሌላ ሰው ሊያገባ ሆኖ ለዛ ነው እኔ በጣም ተናድጄ እኔ እኮ ያለሱ መኖር አልችልም ብላ አለችን ይላል። አቶ ያፌት ነው እንዴት አይነት መልካም ሰው መሰለሽ ይላታል። ኧረ እባክህ እናንተ ፊት መልካም ይመስላል። እኔ እኮ ሚስቱ ነኝ። ይኸው ተመልከት፣ እኔ ያለው ይኸው ዛሬ በሌላ ሌላ ሴት ሊያገባ ነው ትለዋለች። እኮም እውነትሽን ነው ተይ በናትሽ፣ እኔ ሴት ልጅ ታለቅስ ደስ አይለኝም ይላታል። ይህ ወራዳ አንቺን የመሰለች ሴት ያለችው እንዴት ሌላ ሴት ይደርበዋል? ነይ አሁን እዚህ መንገድ ላይ አታልቅሽ እያለ አታሎ ወደ እነሱ ወደሚያግቱበት ቦታ ለመውሰድ የሆነ ጸጥ ያለ ቦታ አለ። እሷ በደንብ አርግሽ ታለቅሻለች፣ ስለዚህ ብንሄድ ይሻላል ይላታል። ታውቂያለሽ ከሱ ጋር መጣላት አልችልም፣ ምክንያቱም በጣም ብዙ ሰው ያለው ሰው ስለሆነ ለእኔ በጣም ከባድ ነው። ግን አይዞሽ አታስቢ፣ ነይ እንሂድ ይላታል። እሺ በጣም አመሰግናለሁ፣ እባክን ውስጥ እንዳሉ ቤቱን ከማቃጠሌ በፊት እባክን ከዚህ ቦታ ውሰደኝ ትለዋለች። እሺ በቃ ነይ ብሎ እሱም ይዟት ይሄዳል። ታስቢ እኔ አግዝሻለሁ፣ እንደዚህ አይነት ሰው በደንብ መቀጣት አለበት ይላታል። ለእሷ የሚያግዝ መስሎ በዚህ መልኩ ነበረ ሂዋንን ያገቷት እና ታዲያ ሚስቱ ነኝ አለች ይላል ያፌት። እቺ ደግሞ ሀይን አውጣነች፣ ግን እንዴት እንደዚህ አይነት ሀሳብ መጣልህ ይለዋል። ምክንያቱም አታለህ እንዴት ነው የወሰድካት? ይህ ማለት እንግዲህ ውድ ቤተሰቦቼ ሂዋን በያፌት ታግታ ነው ያለችው ማለት ነው። ቆይ እንደዚህ ልታልናገራት ቻልክ ሲለው ያፌትም ሰፈራችሁ ሰው ነበረው፣ እናም እንዴትም አስገድጄ መውሰድ አልችልም ነበር፣ ወይንም ሰው ጠርተው ፖሊስ ጠርተው ለፖሊስ ያስያዙኛል ወይንም ደግሞ ይደበድቡኛል። ስለዚህ ይሄን ነበረ የመረጥኩት ይላል። ምክንያቱም እሷን መስሎ ቀርቦ የሚያግዛት መስሎ ለዛ ነበረ እንድትያዝ የሚያደረገው። ልጅቷ በጣም የምትገርመናትኝ እኮ ደግ አርጋችኋታል ይላል ያፌትም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ በዝት በል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም አሳባችሁን ኮሜንት ላይ አስቀምጡልኝ። ክፍል 79 ዛሬ ይለቀቃል። ሁላችሁም ኮሜንት ላይ ክፍል 79 ይለቀቅ እያላችሁ እንዲሁም ደግሞ በክፍል 78 ያያችሁትን አሳባችሁን ደግሞ ኮሜንት ላይ እየጻፋችሁ ማለት ነው። ቤተሰቦቼ ቀጣይስ ምን ይፈጠራል? ያው እንግዲህ ያፌት እየጮኸ ነበር ያለቀው ማለት ነው። ምክንያቱም የናታን አባት ሞተ ሲባል ሉሊት ተደብቃ ነበር ማለት ነው። እና ለያፌት ደውላ የነገረችው ነገር ግን ይሄን እንዲሆን አልፈቅድለትም፣ እንዲሞት አልፈቅድም፣ ገና ብዙ ነገር የምናወራርደው ነገር አለ እያለ ስልኩንም ወርውሮት ነበር። በጣም እየጮኸ ነበር። እንደዛ ሲል ነበር ያለቀ። ዛሬስ ምን ይፈጠራል? ያፌት ለምን እንደዚህ ጮሆ? ወይንስ አባቱ ስለሆነ የአባቱ ሀዘን ነው ወይስ ለምንድን ነው? ገና ብዙ በቀለዋለ ገና ብዙ እያለ ነበረ። ይህን ያክል አባቱ ምን ባደረገው ነው ማለት በቀል ከወንድሙ ላይ የሚያደርገው ነገር በጣም ከባድ ነው። እናም ጽዮን ደግሞ ምንም ነገር እንድትሆን አይፈልግም፣ ምንም እንኳን እንድትጎዳ አይፈልግም። ታዲያ ለምንድን ነው ናታንን እንደዚህ ይህን ያክል ሊበድሉ የቻለ? ቤት እስከ ማስወጣት ድረስ እንዲሁም ደግሞ የሚያፈቅራትንና የወደፊት ሚስቴ ነች ብሎ የሚያፈቅራትን ወስዶበታል።
ይህ ደግሞ እንግዲህ በቀል ነው እንጂ ያፌት ኤፍራታን አፍቅሯት አይደለም። ምክንያቱም አንድ ባንድ እንዳለ ያለህን ሁሉ እወስድብሃለሁ እንዳለውም እሱን ነገር እየፈጸመ ነው። ለምንድን ነው ይህን ነገር ሊያረግ የፈቀደው? ወይንስ ደግሞ አባቱንስ እንዴት እንደዚህ ሊበቀለው ይችላል? ይህን ያክል አባቱ ምን ቢያደርገው ነው? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ የምናውቅ ይሆናል ሁሉን ነገር። በጣም ከውጭ ቆይታ ትመጣለች። እናም እንዴት ናችሁ ትላለች። ሰላም ናችሁ አቶ ታሪኩ መታል እንዴ ትለዋለች። ታሪኩ አንተስ እንዴት ነህ? ቆይ ግን ለምንድን ነው የሰርጋችን ሳትመጣ የቀረኸው ትለዋለች። ወይስ የምታጅበው ሰው ነበረብህ ትለዋለች ኤፍራታ። ታሪኩም እንዴት ነሽ ይላታል። ያኔ አለቃ ከከተማ ውጭ ስራ አዞ ነበር። እናም መድረስ አልቻልኩም መሸቤ፣ ለዛ ነው የቀረሁት ይላታል ኤፍራታ። አዎ ውድ ባለቤቴ ነግሮ የነበረ ግን ደግሞ ታውቃለህ ረሳሁት። እሺ በቃ እኔ አሁን በጣም ስለሞቀኝ ውስጥ ገብቼ ልብሴ ልቀይር ትላለች ኤፍራታ። ያው አሁን ላይ በእግሬ እየሄድኩ ስለሆነ ፀሐዋ ትንሽ ታቃጥላለች። እናም ሻወር ገብቼ ወስድ ይሻላል ትላለች። ታሪኩን ብድግ አድርጎ አሁን ባላኳን አለቃ በእግርሽ እንድትሄጅ አይፈቅድልሽም፣ መኪና ይኖርሻል ይላታል። ለምና ላንቺ ለሚስቱ ለማንም የሚተርፍ ገንዘብ በቂ ገንዘብ አለው እናም አይደል አለቃ ብሎ ይጠይቀዋል። ረተዋት አሁን ደውላ የምፈልግበት ቦታ አድርሰኝ ብትለኝ እኔም እምቢ እላታለሁ ይላል ያፌትም። ሹፌር እንኳን ካለችበት ቦታ ድረስ እልክላት ነበር እኮ ይላል ያፌትም። ኤፍራታ በጣም ጥሩ በጣም ወድጀዋለሁ፣ ለማንኛውም እናንተ ተጫወቱ እሺ መጣው ብላ ተነስታ ትሄዳለች። አሬ ኤፍራታ በፍቅሬት እንድትወርቅ እፈልጋለሁ ይላል። እና ታዲያ ምን እናድርግ ምን እናግዝህ ይላል። ምን እንደምትወድ ምን እንደምትጠላ ማወቅ አለብኝ ይላል። ና ሉሊት ቁጭ ብለዋል። እናም ቤዛ ግን ቁጭ ብላለች። ሉሊት ደግሞ ስላመማትኝ ተኝታለች። እናም ገኒ ትመጣለች። ቤዛ ገኒ ስታያት በጣም ደስ ይላትና ገኒ ትላለች። ወይ ትላለች። ወይዘሮ ገነት መጣች እንዴ ልሽ እንዴ ስራ መቼም ስራሽ ናፍቆሽ ነው የሚሆን አመል መቼም አይለቅም ትላታለች። አመል ከሆነ ታዲያ ምን ችግር አለበት ትላታለች። ቤዝዬ ይኸውልሽ ይቺ ሰላም የማትወድ ሴትዮ በነገር ተቀበለችኝ ደህና ነሽ ቤዝዬ ትላታለች። እናም ገኒም ቤዚም ደህና ነኝ ገኒዬ እንዴት ነሽ አንቺ ትላታለች። እናም ሁለታቸውም ሰላም ይባባላሉ። እንደና መጣሽ እስኪ ቁጭ በይ ትላታለች። እሺ ብላ ልትቀመጥ ስትል እያለች ሉሊት እያቃሰፈች ትሄዳለች። ምክንያቱም ሉሊት እንደታመመች ነች፣ እስካሁን ድረስ አልተሻላትም ማለት ነው። እናም ተነስታ ትሄዳለች። በጣም ትደነግጥና ምክንያቱም እጇን ቧጭራ ስለሄደች ሴትዮዋ ምን ሆናለች ምንድን ነው ትላለች። ወዷን አሟት እንዲሁ ሽንት ቤት ስትመላለስ ነው ያለችው ትላታለች። ቤዚም ሳንም ሐኪም ቤት እንሂድ ብላት እምቢ አለች ትላለች። ገኒም ትስቀና መጥፎ በሽታ እኮ ነው በእናትሽ አረ የሆነ ነገር ላዘጋጅላት እቺ እኔ እሷን አይደለው እንዳትሞት ትላለች። ቤዛም እሺ ገኒዬ ትልና ይሳሳቃሉ። ገኒም ትሄድና ሎሚ መጭመቅ ትጀምራለች። ሎሚ ጨምቃ ውሃ አድርጋ በሲኒ አድርጋ ታመጣላታለች ለሉሊት። ሉሊትም መታ ተጋርማለች። ተመልሳ ይህም ክችን ገባችና አረረረ ቤዝዬ ጎበዞች፣ ክችኑም ራሱ ጸዳ ብሎ የለ እንዴ ጎበዞች ትላለች። አዎ ገኒ ትላለች። እኔ የሚልሽ ቤዚ ሎሚ የለም እንዴ ትላለች። ወይ እንጃ መቼም የክችኑ ኃላፊ ጽነች እኔ ምን አውቃለሁ ትላለች። ደግሞ የክችን ኃላፊ ማለት ምን ማለት ነው? ደግሞ እኔ ስሄድላችሁ የስልጣን ክፍፍል አደረጋችሁ አይደል ብላ ገኒም ትቀልዳለች ቤዛን። ገኒዬ ከአንቺ በኋላማ ማንም ቤት የሚያጸዳልን እንዲሁም ምግብ የሚያበስልን አንፈልግም ትላለች ቤዛም። አሁን ላይማ እኔ ቤት ሳጸዳ ፂ ደግሞ ምግብ ታበስላለች። ጎበዞች እሰይ ትላለች ገኒ። ቤዚም አገኝሽ ገኒ ሎሚውን ትላታለች። አዎ አገኘውኝ ብላ ገኒም ሎሚዋን መጭመቅ ጀመረች። እኔም ስራዋን ጨራርሳ ለሉሊት አምታላትኝ። ቤዝዬ ቆይ ግን ለምንድን ነው የሚያግዛችሁ ሰው የማትቀጥሩት? በእኔ ተናዳችሁ ነው እንዴ ትላታለች። ወይስ የምትመጣዋ ሰራተኛ ልክ እንደገኒ የጀርባ ታሪክ አላት ብላችሁ ፈርታችሁ ነው
ልጄ ለምንድነው ቆይ የምታግዛችሁ ሰው ለምን አትፈልጉም ትላለች። አይ ገኒ እንደዛ አይደለም፣ ግን እኛም ራሳችን ችለን መኖር አለብን። ሁልጊዜ በሰዎች ትከሻ ተደግፎ መኖር ምንም ጥቅም እንደሌለው አሁን አውቄያለሁ ትላለች። አንቺ ደግሞ ጥለሽን ስትሄጂ ብዙ ጎደሎ ነገራችን ታየን ትላለች። እናም ቤዛ ካሁን በኋላ ምንም አይነት ሰራተኛ አያስፈልገንም፣ ጺም ምግብ ትሰራለች፣ እኔም ቤት አጸዳለሁ። በቃ ስራውን ራሳችን ችለን መኖር እንዳለብን ራሳችን ውስጣችን ማሳመን አለብን ትላታለች። እሱን ነገር ራሳችን ካልሸፈን ነው ሌላ ሰው መጥቶ ከሸፈነልን በራሳችን ችለን የማንቆም እንሆናለን። ስለዚህ ራሳችን ችለን መቆም አለብን ትላለች። ይሄ ምን አለበት ይህንን መለወጥሽን እናትሽ አይታ ቢሆን ኑሮ እያለች ገኒ ማዘን ጀመረች። መታ ቁጭ ስላለች እፍ ትላለች። እናም እናቴ ሁሌም እንደዛ ስትለኝ የማትወደኝ ትመስለኝ ነበር ትላለች። ቢዚም ለካ ይሄም ይጠቅማል ትላለች። ያለን በታክሲ ትለኛለች። ይህን ነገር አንድ ቀን ልናጠው እንችላለን ትላለች።